እኔ የምለው የምናወራው ሁሉ ጠፍቶናል ማለት ነው። እንዴት ነው በትናንትናው በፓርላማው ውይይት ወይም ስብሰባ ላይ እየተነገረን ያለው ለኢትዮጵያውያን፣ ለህዝበ ክርስቲያን፣ ለኦርቶዶክሳውያን ያላችሁ ንቀት ግዴላችሁም አስተካክሉት። እውነት ለመናገር የራሔልንም ባይሰማ አምላክ ይሰማልና በአርሲ 11 ሰዎች ሞተዋል። ከሞቱትም ደግሞ 3ቱ እንትና ምንትስ ምናምን ተው፣ በሰው ሞት አታላግጡ። የትናንትና ንግግራችሁን በማየት ከትናንትና 3 ሰዓት ጀምሮ በተለያዩ ወረዳዎች እየተደረገ ያለውን የማንሰማ የማናይ ይመስላችኋል? እንደን ያህል እኮ ህዝባችን ደንቆሮ አይደለም እኮ። አክብሮት ታንክና ባንክ በእጃችሁ ስለያዛችሁ እንጂ ተው፣ ግድ የለም በመጠኑ አድርጉት። ከመጠናችሁ አትለፉ። መድኃኔዓለም ቁናውን እየሰፋ ነው። ለእያንዳንዱ የእጁን ስፍር ሊሰጥ መድኃኔዓለም ቁናውን እየሰፋ ነውና ጽዋው ሞልቶ የፈሰሰለት ደግ አይመጣምና ተው፣ ድንበር አትለፉብን። ተው፣ ድንበር አትለፉ። በአርሲ ላይ ያለው ስቃይና ሰቆቃ ይብቃችሁ ይበለን የሰራዊት ጌታ እግዚአብሔር። ለኛ ያላችሁን ንቀት አሳይታችሁናል። በተለያየ ስፍራ ወላድ እናቶችን አንድ የቀራችሁ መርፊያ አለ እያላችሁ የወሊድ መቆጣጠሪያ ኦርቶዶክሳውያን ዘራቸው እንዳይበዛ የምታደርጉ ይሄንንም ሰምተናል። ከላይ ያለው ማን ፓስተር ይሁን ኡስታዝ ይሁን ዋሃብያ ምን እየመራ ያለ ራሱ አናውቅምና ተው፣ ለምትናገሩት ለእያንዳንዷ ነገር ለምታደርጉት እርምጃችሁ ተጠንቀቁ። ኦርቶዶክስን በማጥፋት ሀገር አትለማም። በኦርቶዶክስ ደም ሀገር አትለማም። በኦርቶዶክስ ደም ግን ሀገር ትጸናለች። አባቶቻችን በደማቸው በአጥንታቸው አጽንቶ ለዛሬ አድርሶልናልና ልብ ይስጣችሁ። ኦርቶዶክሳውያን ንቁ። በያላችሁበት ኦርቶዶክሳውያን ንቁ። ተንቀናል። እናንተም እንቅልፍ አታብዙ፣ ንቁ። አመሰግናለሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ሰላም ያርግ።